ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ፣ ይጠቀማሉ። እንደገናም ደግሞ ለሚጠቀሙ ሰዎች ሼር ያድርጉ። በዛሬው ቆይታችን እንግዲህ በጣም ጠቃሚ የሆነ የጤና ርዕስ ነው ይዤላችሁ የቀረብኩት። ለጉበት ጤና መደረግ ያለባቸው ነገሮችን እንወያያለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ጉበት እንግዲህ የሰውነቶቻችን አካል ሲሆን በጣም ጥሩ እና በጣም ብዙ ተግባራትን የሚያከናውን ነው። በምግብ መፈጨትና ኃይል ማመንጨት ዙሪያ ብዙ ስራዎችን ይሰራል። ስብን ለማፍረስና በስብን እንግዲህ በሐሞት መልክ እንዲወገድ ለማድረግ እንዲከማች ለማድረግ የሚረዳ የጉበት ስራ ነው። እንግዲህ ሌላው ደግሞ ካርቦሃይድሬቶች አሉ። እነዚህ ካርቦሃይድሬቶች እንግዲህ በሰውነቶቻችን የሚገኙ እነዚህ ስኳር ነክ ፕሮዳክቶች አሉ። እነዚህ ስኳር ነክ ነገሮችን የምንጠቀምና የምንወስድ ከሆነ በግላይኮጅን መልክ አድርጎ በሰውነቶቻችን ውስጥ እንዲከማችና የሆነ ሰዓት ላይ እንግዲህ ሰውነቶቻችን እነዚህ ካርቦሃይድሬቶችን ወይም ኃይል የሚያስፈልገው ሰዓት ላይ እንግዲህ እነዚህ ግላይኮጅኖችን ወደ ግሉኮስ በመቀየር ሰውነቶቻችን በትክክል ስራቸውን እንዲሰሩ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ ደሞቻችን ከጎጂ ከሆኑ እነዚህ መርዛማ ንጥረ ነገሮችን፣ መድኃኒቶችን እንደገናም ደግሞ አልኮልን በማጣራት እንግዲህ ከሰውነቶቻችን እንዲወገዱ ሊያደርግ ይችላል ማለት ነው። ያም እንግዲህ ዲቶክሲፊኬሽን ፕሮሰስ ላይ ስራ ያከናውናል ማለት ነው። ሌላኛው ደግሞ እነዚህ ፕሮቲንን ማምረት ነው። ሰውነቶቻችን አንደኛ የሰውነቶቻችን ፍሉድ ባላንስ ወይም የፈሳሽ ሚዛናችን እንዲጠበቅ ለማድረግ እንግዲህ አልቡሚን የሚባል የፕሮቲን አይነትን ያመርታል። እንደገናም ደግሞ ሌሎች እነዚህ አስፈላጊ የሆኑ የደም ፕሮቲኖችን እነዚህ ክሎቲን ፋክተርስ የምንላቸው ወይም ሰውነቶቻችን በሚደማበት ጊዜ ደምን ለማስቆም የሚረዱ እነዚህ ክሎቲን ፋክተሮች አሉ። እነሱ እንዲመረቱም ያደርጋል። ሌላኛው ደግሞ ጠቃሚ ቫይታሚኖች ለምሳሌ ኤ፣ ዲ፣ ኢ፣ ኬ እና ቢ12 እንደገናም ደግሞ አይረንን በውስጡ በማከማቸት እንግዲህ ሰውነቶቻችን በሚፈልጉበት ጊዜና በሚያስፈልገን ሰዓት ላይ ወደ ሰውነቶቻችን እንዲለቀቅና ሰውነቶቻችን ጤናማ የሆነ ስራን እንዲሰራ ያደርጋል። እንግዲህ እስካሁን የተመለከትነው የጉበት ስራ ነው። ሌሎችም የጉበት ስራዎች አሉ። በዋነኛነት እነዚህ ስራዎችን የሚያከናውን የሰውነታችን ክፍል ነውና ይሄ ጉበት በትክክል ስራውን እንዲሰራና እንዳይጎዳ ምን ማድረግ አለብን የሚለውን ነው እንግዲህ ዛሬ በትክክል የምንወያየው። አንደኛ እንግዲህ ማድረግ የምንችለው ጤናማ የሆኑ ምግቦችን መመገብ ነው። እነዚህ ጤናማ የሆኑ ምግቦችን ስንል እንግዲህ ከአትክልት የሚገኙ ምግቦች አሉ። እነዚህ ስፒነች እና ጎመን የምንላቸው ማለት ነው። እነዚህ በውስጣቸው ጉበት እንግዲህ ስራውን እንዲሰራና የስብ ክምችትን ለመቀነስ ይጠቅማሉ። ያም እንግዲህ በጉበት ላይ የስብ ክምችት እንዳይከሰት በማድረግ ፋቲ ሊቨር ዲዚዝ እንዳይከሰት ያደርጋሉ ማለት ነው። የጉበት ስብን ይቀንሳሉ ማለት ነው። እነዚህ የአትክልቶችን የምትመገቡ ከሆነ አብዛኛውን ጊዜ እነዚህ ስፒኒች እና ጎመኖችን የሚያዘወትሩ ከሆነ ለጉበት ጤናችሁ ጥሩ ነገር እያደረጋችሁ ነው ማለት ነው። ሌላኛው ደግሞ እነዚህ አሳዎች አሉ። ልክ እንደ ሳልመን እና እንደ ሰርዲን የሚባሉ አሳዎች በውስጣቸው ኦሜጋ 3 ፋቲ አሲድ ስለሚይዙ የሰውነት ይሄ ኢንፍላሜሽንን ወይም እብጠትን ወይም ብግነትን ይቀንሳሉ ማለት ነው። እነዚህ በሚቀንሱበት ሰዓት ጉበቶቻችን ኢንፍሌምድ እንዳይሆን፣ እንዳይበግን እንደገናም ደግሞ እንዳያብጥ ያደርጋሉ ማለት ነው። ሌላኛው ደግሞ ቀይ ስር ወይም ቢትሩት የምንለው እና ካሮቶች ናቸው። እነዚህ መርዛማ ውህዶች በሰውነቶቻችን ውስጥ ያለውን ዲቶክሲፋይን ለማድረግ እንጠቀማቸዋለን ማለት ነው። እነዚህ ቀይ ስር እና ካሮትን ማለት ነው። ስለዚህ መርዛማ ውህዶችን ይከላከላሉ። ሌላኛው ደግሞ ነጭ ሽንኩርትና ቀይ ሽንኩርት ናቸው። እነዚህ ነጭ ሽንኩርትና ቀይ ሽንኩርት እንግዲህ የጉበት ኢንዛይሞች ስራቸውን በትክክል እንዲሰሩ ያደርጋሉ ማለት ነው። የጉበት ኢንዛይሞች የተለያዩ ተግባራትን ያከናውኑ። ስለዚህ ጉበት በትክክል ስራውን እንዲሰራ ሊያደርጉ ይችላሉ ማለት ነው። ሌላኛው ደግሞ አረንጓዴ ሻዮች ናቸው። እነዚህ አረንጓዴ ሻይ የምንላቸው ወይም እነዚህ ግሪን ቲ የምንላቸው እንግዲህ በውስጣቸው አንቲኦክሲዳንቶች አሉ። አንቲኦክሲዳንቶች እንግዲህ በኦክሲዴቲቭ ስትረስ ምክንያት የሚመጡ እነዚህ መጥፎ የህዋሶች ወይም የሴሎችን መጎዳት ይከላከላሉ ማለት ነው። ስለዚህ በውስጣቸው አንቲኦክሲዳንትን ስለሚይዙ የጉበት ሴሎች ወይም እነዚህ ሄፓቶሳይቶች እንዳይጎዱ ያደርጋል። በዛም የተነሳ ጤናማ ሆኖ ጉበት ስራውን እንዲያከናውን ያደርጋሉ ማለት ነው። ሌላኛው ደግሞ እነዚህ ፍራፍሬዎች ናቸው። ስፔሻሊ ደግሞ ሲትረስ ፍሩቶች እነዚህ ብርቱካን፣ ሎሚ ሊሆኑ ይችላሉ ማለት ነው። ሌሎች ፍራፍሬዎችም ሊሆኑ ይችላሉ። ከፍተኛ የቫይታሚን ሲ እና አንቲኦክሲዳንት በውስጣቸው ስለሚገኝ ሰውነቶቻችን በትክክል ስራውን እንዲሰራ
ያከናውናሉ። እንደገናም ደግሞ ጉበት በትክክል ሳይጎዳ ስራውን እንዲሰራ ያደርጋሉ ማለት ነው። ስለዚህ እነዚህን ጤናማ የሆኑ ምግቦችን መምረጥ ያስፈልጋል ማለት ነው። ከነዚህ ውጭ ያሉ ምግቦችን ስፔሻሊ ደግሞ ፋብሪካ ውስጥ ገብተው እነዚህ ተቀነባብረው የሚመጡ ምግቦች አሉ። በትራንስፋት በእነዚህ በመጥፎ በሆኑ ሳቹሬትድ ፋቶች እንደገናም ደግሞ በተለያዩ ስኳሮች በብዛት በውስጣቸው እና ጨው በብዛት የሚገኝ እነዚህ መጥፎ የሆኑ ፋብሪካ ውስጥ ተቀነባብረው የሚመጡ ምግቦች ደግሞ ሰውነቶቻችንም እንደገናም ደግሞ ጉበቶቻችንም ስለሚጎዱ እነሱን አቮይድ በማድረግ ወይም በመቀነስ እንደነዚህ አይነት ጤናማ የሆኑ ምግቦችን የምትመርጡ ከሆነ ጤናማ የሆነ ጉበት ይኖረውታል ማለት ነው። ሌላኛው ደግሞ ጉበት ላይ ጫና የሚያደርጉ ነገሮችን ማቆም ነው። በአንደኛ ደረጃነት ማወቅ ያለባችሁ የጉበት መጎዳት ዋና መንስኤ አልኮል ነው። ስለዚህ አልኮልን በእነዚህ አልኮሊክ ፋቲ ሊቨር ዲዚዝ የሚያስከትል መጥፎ የሆነ መጠጥ ነው ማለት ነው። ስለዚህ አልኮል ጉበትን ይጎዳል፣ እንደገናም ደግሞ ቆሽታችንንም ይጎዳል። ስለዚህ አልኮል በምትችሉት አቅም እንግዲህ ማቆምና መቀነስ አለበት ማለት ነው። እንግዲህ ይኸውልዎት በድሮ ጊዜ የሚመከረው አልኮል ለወንዶች በቀን 2 መጠጥ እያንዳንዱ መለኪያ አለው። እንግዲህ ወይንና ቢራ ተመሳሳይ አይደለም የአልኮል መጠናቸው። እንደገናም ደግሞ ካቲካላና እነዚህ ጠጅ የተለያየ የአልኮል መጠን አላቸው። ግን እነሱ በመለኪያቸው እንግዲህ በቀን ለወንድ 2 መጠጥና ለሴት ደግሞ በቀን 1 መጠጥ ነው የሚፈቀደው። አሁን ላይ ግን ምንም የአልኮል ምንም ሴፍ የሆነ ዶዝ የለውም። ያ ማለት እንግዲህ ምንም ያህል ብትወስዱ ያቺ ትንሽ መጠን እንኳን ብትወስዱ ማለት ነው ሰውነትን ሊጎዳ ይችላል። ጉበትን ስፔሻሊ ሊጎዳ ስለሚችል ምንም ሴፍቲ ዶዝ ስለሌለው አልኮል ከቻላችሁ ምንም ባትወስዱ ይመከራል ማለት ነው። ቶታሊ ማቆም የማትችሉ ከሆነ ደግሞ ቀስ እያላችሁ ግራጁዋሊ ቀስ በቀስ እየቀነሳችሁ ሄዳችሁ እንግዲህ ሙሉ በሙሉ ማቆም ትችላላችሁ ማለት ነው። ሌላኛው ደግሞ እነዚህ ፕሮሰስድ የሆኑ የተቀነባበሩ ምግቦች ናቸው። እነዚህ በስኳር የበዛባቸው መጠጦች ሊሆኑ ይችላሉ። ስኳር የበዛባቸው እነዚህ እንትኖች ሊሆኑ ይችላሉ። ምግቦች ለምሳሌ ቺፕስ ሊሆን ይችላል እና የተለያዩ ኬኮች ታሽገው የሚሸጡ ኬኮች ሊሆኑ ይችላሉ። እነዚህ በጣም በውስጣቸው መጥፎ የሆነ ስኳር መጠን አላቸው። እንደገና ደግሞ ሳቹሬትድ ፋቶች ይኖራቸዋል በውስጣቸው። እነሱን ማቆም አለባችሁ። ሳቹሬትድ ቅባቶች ስንል እንግዲህ እነዚህ ቅቤ ሊሆን ይችላል ከእንስሳት የሚገኝ፣ እንደገና ደግሞ ወተት ሊሆን ይችላል። ሌሎቹ ደግሞ እነዚህ አይስክሬሞች ሊሆኑ ይችላሉ፣ ክሬሞች ማለት ነው። በውስጣቸው ትራንስፋትን ሊይዙ ይችላሉ። ሌላኛው ደግሞ የዘንባባ ዘይት ወይም ፓልም ኦይል ነው። ፓልም ኦይል የምንለው እንግዲህ በእንደዚህ ሀያት የሚባሉ ብራንዶች አሉ፣ ፓልም ኦይሎች ማለት ነው። እነዚህ ሀያት የሚባሉ ብራንዶች በሩም ቴምፕሬቸር ወይም ፍሪጁ ሳይከተቱ በውጭ ራሱ አስቀምጣቸዋቸው ሊረጉ የሚችሉ የቅባት አይነቶች ናቸው። የሚረጉ ቅባቶች ሳቹሬትድ ቅባቶች እንላቸዋለን እና በጣም መጥፎ የሆኑ ለካርዲዮቫስኩላር በሽታ የሚያጋልጡን የቅባት አይነቶች ናቸው ማለት ነው። እነዚህ ሳቹሬትድ ቅባቶች የምንላቸው ማለት ነው። ለምሳሌ የስኳር በሽታ የመከሰትን፣ የግፊት በሽታ የመከሰትን፣ እንደገናም የኮሌስትሮል መጠን የመጨመርን የሚያጋልጡ የሚያባብሱ የቅባት አይነቶች ስለሆኑ በተቻለ አቅም አለመጠቀም ነው እነዚህን ማለት ነው። ከቻሉ ደግሞ እነዚህ ሲድ ኦይሎች ለምሳሌ ኦማር የሚባል ብራንድ አለ ማለት ነው። እነሱን መጠቀም ትችላላችሁ ማለት ነው። በሩም ቴምፕሬቸር የማይረጉ እንትኖችን መጠቀም ትችላላችሁ ማለት ነው። የዱባ ፍሬ ወይም እነዚህ ከአበባ የሚመጡ እንትኖች አሉ ማለት ነው። ሰንፍላወር ሲዶች የሚገኙ የዘይት አይነቶችን መጠቀም ትችላላችሁ። ሌላኛው ደግሞ ማጨስ ነው። ማጨስ በጣም መጥፎ ከሆኑ ነገሮች መካከል አንዱ ነው። በውስጡ በጣም ብዙ የሚጠጉ ኬሚካሎች አሉ። እነዚህ በጣም ብዙ ኬሚካሎች እንግዲህ ከካንሰር ሊያመጡ ይችላሉ። የልብ በሽታ፣ የኩላሊት በሽታ በቃ እንደገናም ደግሞ ጭንቅላት ውስጥ ደም መፍሰስ፣ ደም መርጋት፣ እንደገናም ደግሞ የግፊት በሽታ መጨመር ከልብ ጋር የተገናኘ እንደገናም ደግሞ ጉበትን ራሱ ሊጎዱ የሚችሉ ኬሚካሎች በውስጣቸው ስላለ በፍጹም ማጨስ የለበትም ማለት ነው። እንደገናም ደግሞ እርሶ ባያጨሱ ራሱ የሚያጨሱ ሰዎች አጠገብ ራሱ መቀመጥ የለባችሁም ማለት ነው። ሰከንዳሪ ስሞኪንግ የምንለው ማለት ሰከንዳሪ ስሞኪንግ የምንለው ከሚያጨሱ ሰዎች ጋር በመቀመጥ እንግዲህ ጭሱን እርስዎ የሚተነፍሱት ከሆነ ያንን ሰከንዳሪ ስሞኪንግ እንለዋለን። በጣም መጥፎ ነው እሱ ራሱ ማለት ነው። ስለዚህ አንደኛ ማጨስ የለበትም፣ እንደገናም ደግሞ የሚያጨስ ሰው አጠገብ ራሱ መቀመጥ የለበትም ማለት ነው።
ሌላ ደግሞ እነዚህ አላስፈላጊ መድኃኒቶች ማለት ነው። መድኃኒቶች የታዘዘላችሁ መጠንን ነው መውሰድ ያለባችሁ። ከታዘዘላችሁ መጠን በላይ የምትወስዱ ከሆነ የጎንዮሽ ጉዳቶቹ በጣም የሚያመዝን ሊሆን ይችላል ማለት ነው። የጎንዮሽ ጉዳቶቹ የሚጨምር ከሆነ በአንደኛ ደረጃነት ጉበትን ነው የሚጎዳው። ጉበትና ኩላሊት ናቸው ከሰውነቶቻችን ከፍተኛ የሆነ መጠን መድኃኒቶችን ለማስወገድ ኤሊሚኔት ለማድረግ የምንጠቀምባቸው ኦርጋኖች ወይም የሰውነት ክፍሎች። ስለዚህ እነዚህም በምታበዙ ሰዓት መድኃኒቶቹ በሚበዙበት ሰዓት ኦቨርዶዝ ወይም ከፍተኛ መጠን ያለው መድኃኒት የምትጠቀሙ ከሆነ ስፔሻሊ ጉበትን እና ኩላሊትን የሚነኩ ስለዚህ ኩላሊትና ጉበት በጣም ኤክሰሲቭሊ እንዲሰሩ ይደረጋል። ጫና ይበዛባቸዋል። ጫና በሚበዛባቸው ጊዜ እንግዲህ ስራቸው እየተዳከመ ሊመጣ ይችላል። ስለዚህ በምችሉት አቅም እንግዲህ አላስፈላጊ የሆኑ መድኃኒቶችን አለመጠቀም ይመከራል ማለት ነው። በአራተኛ ደረጃ እንግዲህ ጤናማ የአኗኗር ዘይቤዎች ናቸው። ጤናማ የአኗኗር ዘይቤ ስንል እንግዲህ ቅድም እንዳልነው በአንደኛነት ምግብን ማስተካከል ነው። ጤናማ የሆኑ ምግቦችን መምረጥ ነው። ሌላኛው ደግሞ ጤናማ ክብደትን መጠበቅ ያስፈልጋል ማለት ነው። የሰውነት ስብን በመቀነስ እንግዲህ የጉበት ስብ እንዳይከሰት ማድረግ ትችላላችሁ ማለት ነው። ቢኤምአያችሁን በትክክል በመለካት ከ18.5 እስከ 24.9 ኪሎ ግራም ፐር ሜትር ስኩዌር በማድረግ በዚህ ሬንጅ ውስጥ በማድረግ እንግዲህ በማቆየት ሰውነታችሁን እንደገናም ደግሞ የጉበት ስብንም እንድትከላከሉ ትችላላችሁ። ሌላው ደግሞ እንደዚህ እንደ ስኳር በሽታ፣ የጉበት በሽታ እንዳይከሰት፣ ሜታቦሊክ ሲንድሮም ዲዚዞች እንዳይከሰቱ ልታደርጉ ትችላላችሁ። ኮሌስትሮል እንዳይበዛ ልታደርጉ ትችላላችሁ ማለት ነው። የልብ በሽታም እንደዚህ ልትቀንሱ ትችላላችሁ። ስለዚህ የሰውነት ክብደታችሁን መቆጣጠር ያስፈልጋል ማለት ነው። ሌላኛው በሌላ ቪዲዮ ሰርች ይላችኋለሁ የቢኤምአይ ላይ ማለት ነው። ስለዚህ ወይ ዲስክሪፕሽኑ ላይ ሊንኩን አስቀምጥላችሁና እሱን ቪዲዮ እዩት። በጣም ጠቃሚ የሆነ መረጃ ነው እና እርስዎ ብቻ ሳይሆን ሌሎች ሊጠቀሙ ስለሚችል ለሌሎችም ሼር አድርጉ። ሌላኛው ደግሞ በመደበኛነት የአካል ብቃት እንቅስቃሴ ማድረግ ነው የሚመከረው። እንግዲህ በሳምንት ለ150 ደቂቃ በቀን ደግሞ ለ30 ደቂቃ ሎ ኢንቴንሲቲ የሆነ ኤክሰርሳይሶችን ወይም የአካል ብቃት እንቅስቃሴዎችን ማድረግ ያስፈልጋል። ከቻሉ ደግሞ ከፍተኛ የሆነ እነዚህ ሬዚስታንስ ትሬኒንጎችንም ማድረግ ትችላላችሁ ማለት ነው። ዌይት ትሬኒንጎችን ዌይት ሊፍቲንግም ማለት ነው። እነዚህ ክብደት ማንሳትም ሊሆን ይችላል፣ ጂም ውስጥ ገብታችሁ መሮጥም ሊሆን ይችላል። እንደገና ግን የሚመከረው በቃ ሴደንተሪ የሆነ ላይፍ ስታይል አይኑራችሁ፣ ተቀምጣችሁ ብዙ ሰዓት አታሳልፉ ነው ፖይንቱ ማለት ነው። ስለዚህ ከቻላችሁ ተነስታችሁ ለ30 ደቂቃ ወክ ማድረግ ማለት ነው። ከወክ ከማድረግ ትጀምራላችሁ ማለት ነው። ሌላኛው ደግሞ ፈሳሽ በደንብ መውሰድ ነው። ፈሳሽ ወይም ውሃ የሰውነቶቻችን አንደኛ ዋነኛ የሚያስፈልገን እንትን ነው፣ ንጥረ ነገር ነው። ፈሳሽ ወይም ወተር ኢዝ ላይፍ፣ ውሃ ህይወት ነው። ስለዚህ ውሃ መጠጣት አለባችሁ። በቀን የሚመከረው እንግዲህ ለእያንዳንዱ 10 ኪሎአችን 325 ኤምኤል ነው በሚኒመም ማለት ነው። ስለዚህ 60 ኪሎ የሆነ ሰው 6ን በ325 ኤምኤል በማብዛት እንግዲህ የምታገኙትን እንትን ውሃ መጠጣት አለባችሁ ቢያንስ ማለት ነው። ስለዚህ ለአንድ ትልቅ ሰው ከ3 ሊትር እና ከዛ በላይ መጠጣት ሊያስፈልግ ይችላል ማለት ነው። ጥሩ እንቅልፍ ማግኘት ማለት ነው የሚመከረው። እንግዲህ ለአንድ አደልት ከ7 እስከ 9 ሰዓታትን መተኛት ያስፈልጋል ማለት ነው። ያልተረበሸ እንቅልፍ ማለት ነው። በመሀል እየነቃችሁ የምትተኙ ከሆነ ለአንደኛ ለጤናማ የሆነ እንትን እንዳይኖራችሁ ያደርጋል። ለሰውነቶቻችን ጤና ራሱ አያስፈልግም ማለት ነው። ስለዚህ ያልተረበሸ ጥሩ እንቅልፍ የሚባለው ለ7 እስከ 9 ሰዓታት ምንም ሳትረበሹ ስትተኙ ነው ማለት ነው። ስለዚህ ለጥሩ እንቅልፍ የሚረዱ እንትኖችን መፍትሄዎችን እና ዘዴዎችን ሌላ ቪዲዮ ሰርቻለሁ እና እሱን ደግሞ ዲስክሪፕሽኑ ላይ አስቀምጥላችኋለሁ ማለት ነው። ሌላኛው ደግሞ ጭንቀትን መቆጣጠር ነው። በምትጨናነቁበት ሰዓት ሰውነቶቻችን ብዙ የማያስፈልጉ ኬሚካሎች እንዲጠራቀሙ ያደርጋል ሰውነቶቻችን ማለት ነው። እያንዳንዳችን ኦርጋኖች በትክክል እንዳይሰሩ ሊያደርግ ይችላል። ስለዚህ ጭንቀትን መቆጣጠር ያስፈልጋል ማለት ነው። ጭንቀት ለመቆጣጠር የሚረዱ ብዙ መንገዶች እና ብዙ መፍትሄዎችን ሰርቻለሁ ቪዲዮዎች። እነዛን ቪዲዮዎች እንደዚሁ ዲስክሪፕሽኑ ላይ ሊንክ ለማድረግ እሞክራለሁ። እነሱን ያድርጉ። እንደዚህ አይነት ጤናማ የሆነ አኗኗርን የሚያዘወትሩ ከሆነ ጉበቶት ጤናማ ይሆናል፣ ሰውነቶት ጤናማ ይሆናል፣ እርሶም አጠቃላይ ኦቨርኦል ጤናማ ይሆናሉ ማለት ነው። ተጨማሪ ምክሮችን መመክራችሁ ነገር እንግዲህ ኢትዮጵያ ውስጥ በብዛት የምናዘወትራቸው እነዚህ የባህል መድኃኒቶች አሉ። እንግዲህ ሰፈር ውስጥ እንደዚህ አድርጉ ምናምን ተብሎ ይነገራል። እንግዲህ የተሰማው እኔ እኮ እንደዚህ አድርጌ ተሻለኝ ይባልና መጠኑ የማይታወቅ
የባህላዊ መድኃኒት እንግዲህ ዝም ተብሎ ይወሰዳል ማለት ነው። ስለዚህ የባህል መድኃኒቶች አይሰሩም እያልኩ አይደለም፣ ሊሰሩ ይችላሉ። በጥናት ግን የታገዙ ቢሆኑ አሪፍ ነው እያልኩ ያለሁት እና የባህል መድኃኒቶች መጠናቸው አንዳንዶቹ በትክክል ስለማይታወቅ ኦቨር ልትወስዱ ትችላላችሁ፣ ወይም ከመጠኑ በላይ ልትወስዱ ትችላላችሁ። ያ ከመጠን በላይ የምትወስዱት የባህላዊ መድኃኒት እንግዲህ ጫናው ጉበት ላይ ነው። ጉበት እንዴት አድርጌ ከሰውነቱ ውስጥ ላስወጣ ብሎ ይጨነቃል። ያ ጫና በሚበዛበት ሰዓት ደግሞ ጉበት በትክክል እንዳይሰራ ሊያደርግ ይችላል። ጨጓራውንም እንደዚሁ ሊነኩ ይችላሉ። በጣም ብዙ ነገሮች ሊያስከትል ስለሚችል መርዛማም ነገር ሊኖር ስለሚችል በውስጣቸው ከቻላችሁ እነዚህ የባህል መድኃኒቶችን እንግዲህ በሳይንስ የተረጋገጡ የባህል መድኃኒቶችን ብትጠቀሙ አስፈላጊ ነው ማለት ነው። ሌላኛው ደግሞ እነዚህ ሄፓታይተስ ኤ እና ሄፓታይተስ ቢ የሚባሉ የጉበት ቫይረሶች አሉ ማለት ነው። ሄፓታይተስ ሲም አለ፣ ከኤ እስከ ኢ ነው። ስለዚህ 5 አይነት ነው ያለው የሄፓታይተስ የጉበት ቫይረስ አይነቶች ማለት ነው። ለኤ እና ለቢ ክትባት ስላለ ለነሱ መውሰድ ይችላሉ ማለት ነው። እነዚህ ሄፓታይተሶች እንግዲህ የጉበት ቫይረሶች ናቸው። እነዚህ የጉበትን በመጉዳት እንግዲህ ለሲሮሲስ እና ለሄፓቶሴሉላር ካርሲኖማ ወይም ለጉበት ካንሰር የሚያጋልጡ የጉበት ቫይረሶች ናቸው። ስለዚህ በምትችሉት አቅም ለኤ እና ለቢ ክትባት ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ መደበኛ የሆኑ ምርመራዎችን፣ ስለዚህ በቻላችሁት አቅም እንግዲህ ሐኪም ቤት እየሄዳችሁ መመርመር ያስፈልጋል ማለት ነው። ከቻላችሁ በየ6 ወር፣ ካልቻላችሁ ደግሞ በየ1 ዓመት ማለት ነው። ስለዚህ ለብዙ ዓመታት ክትትል ሳያደርጉ ይቆዩና አንዳንድ ሰዎች ልክ ሆስፒታል ሲሄዱ ያልሰሙት ከዚህ በፊት እንትን ያላሉት የደም ግፊት አለበት ሊባሉ ይችላሉ። የስኳር በሽታ፣ የከፍተኛ ኮሌስትሮል በደም ውስጥ አሉ ልትባሉ ትችላላችሁ። ስለዚህ ከዛ በኋላ ደግሞ እነዚህ በሽታዎች ምንድነው መጥፎ የሆነ የጎንዮሽ ጉዳት ካስከተሉ በኋላ ነው ማለት ነው የሚታወቀው። ስለዚህ ቀድመው ክትትል በማድረግ የስኳር በሽታ ካለ የስኳር በሽታን ምርመራ በማድረግ ለግፊት በሽታም እንደዚሁ ለከፍተኛ ኮሌስትሮልም እንደዚሁ በመመርመር እንደገናም ደግሞ አልኮል የሚጠቀሙ ከሆነ ደግሞ እንደዚሁ ሄደው እንትን ማለት ያስፈልጋል ማለት ነው። ስለዚህ ኦቨርኦል የሆነ ምርመራ ያስፈልጎታል ማለት ነው። ስለዚህ ልክ ጉበቴ በትክክል እየሰራ ነው ወይ አይደለም፣ ኩላሊቶቼ በትክክል እየሰሩ ነው ወይ አይደለም፣ የስኳር በሽታ አለብኝ፣ የግፊት በሽታ አለብኝ ወይ፣ እንደገናም ደግሞ የልብ ጤና እንዴት ነው ብለው ሄደው ቢመረመሩ ለእርሱም ጥሩ ነው፣ አስፈላጊ ነው ማለት ነው። ስለዚህ እንደዚህ በማድረግ እንግዲህ ጉበት በሽታ ከተከሰተም እርሊ ወይም በጊዜ መፍትሄ ለማድረግ ይጠቅመናል ማለት ነው። አንዳንድ ምልክቶች አሉ፣ እነዚህ ሬድ ፍላግ የምንላቸው ወይም ቀይ ባንዲራ ብለን እንንገሩት። እንግዲህ ቀይ ባንዲራ የምንለው እንግዲህ እነዚህ አይነት ምልክቶችን የሚያዩ ከሆነ ቶሎ ብለው ወደ ሐኪም ቤት ሄደው ቶሎ ብለው መፍትሄ ማስገኘት አለበት ማለት። ስለዚህ የጉበት መጎዳት ምልክቶች ናቸው። ሌላ አንደኛው እንግዲህ ቢጫ አይን ወይም ቢጫ የሆነ ቆዳ የሚያዩ ከሆነ እንደዚህ ሄደው ጉበት ተጎድቶ ሊሆን ይችላል። እነዚህ ጃውንዲስ ናቸው። ቢሊሩቢን በሰውነት ውስጥ መብዛትን ያመለክታሉ። ሌላኛው ደግሞ እነዚህ ማቅለሽለሽ ወይም ማስታወክ ሊሆን ይችላል። የሆድ ህመም እና የሆድ መነፋትን ሊያስከትሉ ይችላሉ። እነዚህ አይነት ምልክቶችን የሚያዩ ከሆነ የጉበቱ ሊጎዳ ይችላል ማለት ተጎድቶ ሊሆን ይችላል ብለው ሄደው እንትን ማለት አለበት። ጥቁር የሆነ ሽንት ወይም የገረጣ ሰገራ የሚያዩ ከሆነ እንደዚሁ ሐኪም ቤት በመሄድ እንግዲህ መመርመር ያስፈልጋል። ሌላኛው ደግሞ ማሳከክ ነው። የቆዳ ማሳከክ በጣም ሪሊፍ የማያደርግ በጣም የማይተው ቶሎ ዝም ብሎ የሚያሳክክ የቆዳ ማሳከክ ካለበትም እንደዚሁ ቶሎ ብለው ወደ ሐኪም ቤት በመሄድ እንግዲህ ጉበቴ ተጎድቷል ወይ አይደለም፣ እንደገናም ደግሞ ምንድነው መፍትሄው፣ ምንድነውስ መንስኤው በማለት እንግዲህ ቶሎ መፍትሄ ማስገኘት አለበት ማለት ነው። ስለዚህ እንደዚህ አይነት ምልክቶችን የሚያዩት ከሆነ ቶሎ ወደ ሐኪም ቤት ቢሄዱ ይመከራል ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ጥሩ ጊዜ ያሳልፋችኋል፣ ተረድታችሁኛልም ብዬ ተስፋ አደርጋለሁ። ሌሎች ቪዲዮዎችን እያያችሁልኝ አሪፍ መረጃ ነው እንግዲህ እርስዎን ይጠቅማል ብዬ ነው እንግዲህ እነዚህ አይነት ቪዲዮዎችን እየሰራ ያሉት እና ሌሎችም ሰዎች እንግዲህ በዚህ በሽታ ተይዘው ከሆነ እና በተለያዩ በሽታዎች ተይዘው ከሆነ የኔን ቪዲዮ ላኩላቸው። አትሊስት ወደ ሐኪም ቤት እርሊ እንዲሄዱና ስለ በሽታችሁ በስትክክል እንድታውቁ ሊረዳችሁ ስለሚችል ሼር አድርጉ። እርሱም ደግሞ ብታዩልኝ ደስ ይለኛል። ላይክም እንደዚሁ አድርጉ። ስለዚህ ላይክ ስታደርጉልኝ ለሌሎች ሰዎች ይደርሳል፣ ሌሎች ሰዎችም ይጠቀማሉ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑ።